ምርትና እንደዚሁ ሲነም ቁጭ ብሏለው እየተለማመዱ ነው ምን ማለት እንዳለባት እንደዚሁ ሲነም ሳቀርም በቃ ቶሎ ቶሎ እንበላ ኦኩስ አመጣ አሁነችን እሺ እያለም ይናገር ጀመረም። ወዲያውኑ ኦዝጉር ይመጣል። በቃ መልካም እድል ላለው ወንድሜ የተፈጠረው ነገር አደራ ትነግረኛል። እሺ አመሰግናለሁ። በቃ ቻው። እሺ ቻው በቃ እንገናኛለን ብሎም ቀጥ ብሎ መውጣት ይጀምራል። ኦዝጉር እሺ ለምን አንሞክረውም? እንዴት ማለት የተነስተን እርስ በርስ እየተያየንን ከወኩ ጋር የምትለውን እያንዳንዱን ቃል እንለማመድ። እሺ ማለቴ ምን እንደምል ግራ ተጋብቻለሁ። እሺ ቆይ ተነስ መጀመሪያ። እሺ እጄን ያዘኝ። እሺ እኔ ግን በጣም ነው የምወድሽ። ህይወቴ ውስጥ ከገባች በኋላ ብዙ ነገሮች ተቀይረዋሉ እያለ እያወራ እያለ ግን በመሀል ኦኮ ገብታለች። ሁሉ ነገር እየሰማችና እያየች ነው ያለችው። እሷ በፈገግታ ሲነም ትዋጣለች። በሌላ በኩል ደግሞ አቶ ፋህሚ ፎቶውን እያነሳ ከሚስቱ ጋር የተነሳውን እያየን ያለው በሀሳብ ተወጦ ማሳሉ ግን አላቆመም። በጣም እየታመመን ያለው በመስኮት ያሉ ነገር ያህል ቺናር ይመጣል። ወዲያውን አባዬ በመጨረሻም ረሳው እንዴ? ረሳሁት፣ ይቅርታ አድርገን ልጄ ትንሽ ስላመመኝ እኮ ነው እያለ ይነግረዋል። አዎ ጥያቄ ልጠይቅ ነበረ እያለ ይነግረዋል። አንድ ጥያቄ በጣም የምጠይቅ ነገር አለ፣ ግን እውነቱን እንድመልስ እንፈልጋለሁ። አዎ ወይ አይደለም እንድትል የሚፈልገው ሌላ ምንም አይደለም አባዬ የሚፈልገው። እሺ ምንድን ነው? ሙስጠፋን ገዳይ ቤተሰብ ማን ነው እያለም ይጠይቀው ጀመር። ወዲያውኑ ክው ማለት ይጀምራል አቶ ፋህሚ። በቃ ህይወቴ ውስጥ ከገባሽ በኋላ ብዙ ነገሮች ተቀይረዋሉ። በጣም ነው መወድሽ፣ ለአንቺን ፍቅር አለኝ እያለ ደግሞ መርት ሲያወራ ለሲናም እንደዚሁ እያንዳንዱ ነገር ወኩት ስታዳምጣለች። ብዙ ነገሮች እየሰማች ነው ያለችው። እንደዚሁ አይኑን ይጨፍናል። ወዲያውኑ ግን ፊት ለፊቱ ዘላ ሲናም ትስመው ጀመር። ኦኩ ይሄን አይኗ በብረቷ ታይ ጀመር። በሌላ በኩል ደግሞ እንደዚሁ መመትና አሁ እያወሩ ነው ያሉት። ቆይ ምንድን ነው እያልሽኝ ያለሽው? ሊገባኝ አልቻለም። ማውራት የምፈልጊውን ነገር እያንዳንዱ ነገሮች አልኩም። ቆይ ሌላን ከምንድን ነው እንደዚህ በጣም እየቀረብካት ያለው? ሊገባኝ አልቻለም። ምን ፈልገህ ነው ከሷ? ቆይ አሁ ተረጋጊ እንጂ ብዙ ነገሮች እኮ እየተቀየሩ ነው ያሉት። እንደ በፊቱ አይደለም። አሁን ራሴን ምቀይራለሁ እንደምታየኝ። መህመት እየተጫወትክ ነው ያለው። የምትጫወተውን ጨዋታ ደግሞ ጠንቅቄ ያውቀዋለሁ። ለመበቀል ስንፈልግ ነው አደለ ቤተሰቡ ጋር ሁሉ ነገር እያረክ ያለው። ሌላን ደግሞ ይጠጋ ያልከው ለዛ ነው አደለ? ተናገር እንጂ እያለች ትናገር ጀመረ። ታሰው ዋሻው እኔ ሌላን ልጠቀምባት አልፈልግም። ምክንያቱም ስሟን ራሱ ስጣይራት አንቺ መጠንቀቅ ያለባሽ። ተግባባሽ አደለም? እውነቱ ለመናገር ሌላ በጣም ቆንጆ ነው። በጣም ከማስበው በላይ የሆነች ሴት ናት። እና እያልከኝ ያለው በመጨረሻም ቆይ ስለ ልጁ ነገር መጠየቅ አቁመሃል። ምንድን ነው እያሰብክ ያለው? ከሌላ ጋር ምንድን ነው? ቆይ ተናገር። በፍቅር ወደክ እንዴ? አዎ ወደኩ፣ በጣም ነው መወዳትም እያለም የናገር ጀመር። አሁ ከው ትላለች። በሌላ በኩል ደመትመት ቢሮ ቀጥ ብላ የመጣችው እንደሲሁም ዴኒዝ ወደ ውስጥ ትገባለች። በመጨረሻም እንደ አጋጣሚ ሆኖ ጸሐፊዋ ስላልነበረች ወደ ውስጥ ዝም ብላ ዘልቃ ትገባለች። አሁንና እንደዚሁም መመት እያወሩ ነው ያሉት። እንዳየቻቸው ከው ተል ጀመረ። እያልክ ያለውና ምንድን ነው? በመጨረሻ ተናገር። ገንዘቡ ስንት ነው የምፈልገው? ተናገር። ከዛ ሁሉ ነገሮች ያበቃል። ከዛ በኋላ ሁሉ ነገሮች ያበቃል። አሁን ምን ልሰራ እዚህ መጣች? ከመትመት ጋር እንዲህ ልተዋወቅ ቻለች እያለች ትጠይቃለች ራሷን። አሁ እየተነገረ ያለው ከሌላ ጋር ምንም ነገሮች ላደርግ አልችልም። ይበቃል እያልኩ ነው ያሉት። ይሄ የውሸት ፍቅርህን እንድታቆም ፈልጋሉ። እሷ ላይ የተጫወትክ እንደሆነ ይገባኛል። ገባክ አይደለም? ከዚህ በፊት እኔን አግብተህ ምን እንደማድረግ እያንዳንዱ ነገር ታውቃለህ አይደለም? ብላ ስታወራ ከባዱ ሚስጥር ትሰማ ጀመር። እንደዚሁ በመጨረሻም ዴኒዝ እየተናገርኩ ነው ያሉት። በመጨረሻም ኦላን ምንድን ነው ስለ ኦላን ንገረኝ ያልኩ ነው ያሉት። ለምንድን ነው የተገደልከው? አንተን ያስገደልከው? አባዬ ተናገር እያለ ደጋግሞ ይጠይቋል። እሱ ግን ማሳሉን ይቀጥላል። ያዞረዋል። መተንፈስም እያቃተውን ያለው አባዬ መልስልኝ እያለ እየነገረው ያለ እዛው በአልጋው ላይ ጠቅልል ብሎ ይርቅ ጀመር። ቺነሪ ይደነግጣል። አባዬ አይንን ገልጠው አባዬ እያለ ይጠራል። አባዬ
አያቴ ምን ተፈጠረ እያሉ ሰራተኞችም ኤፍሱን ትገባለች። ምን ተፈጠረ አላቅም፣ ዝም ብዬ የሆነ ሳሌ እንደዚህ ሆነ እያወራ ነበረ። ምን እንደተፈጠረ አምቡላንስ አምቡላንስ ቆይ እያለ አምቡላንስ ይደውላል። ያለበት ቦታ እንዳለ አድራሹን ይናገራል። እሺ ቶሎ ብላችሁ ልብ ድካም ይመስለኛል። እሺ ቶሎ ብላችሁ ነው እያለ ስልኩን ይዘጋል። እንደዚሁ ታለቅሳለች። አይዞሽ ምንም ነገር አይፈጠርም እያለ ኤፍሱን ለማረጋጋት ይሞክራል። እንዴ መሞት ማለት ይህ በፊት የአሁ ሚስት ነው ባለው ብላ ደንግጣ ዞር ትላለች ከበሩ ላይ እንዳትታይ። በሌላ በኩል ደግሞ እያንዳንዱ ነገሮች እኮ ተናግሬያለሁ። እያንዳንዱ ነገር ማለት ነው። አይ ማመት እያንዳንዱ ነገሮች ማምስ ምነግርን እየሰማ አይደለም። እያንዳንዱ ነገሮች የምታረገውን የምትረማመደውን ሳይቀር ነው እያየሁ ያለሁት። ግን አሁን እኮ እኔ እዚህ ጋር ነው ያለሁት እንደምታየው ማለት ነው። ስለዚህ ሁሉ ነገሮች ይቀይራሉ እያልኩት ነው ያለሁት። አልገባኝም። አንተ ለመበቀል ስንፈልግ ነው ሁሉ ነገር እያረክ ያለው አይደለም? ወደዛ ነገሮች ቤት ውስጥ ከገባ በኋላ ብዙ ነገሮች ለመረቅ እንደዛ ከሆነ እውነቱን ያስልሽውም። ግን አሁን እንደዛ ላረግ አይደለም ያሰብኩት። ምን ተፈጠረ? ምክንያቱም እየተቀየርኩ ነው ያለሁት። የመጀመሪያ ሀሳቤ እንደዛ ነበር፣ ግን አሁን ግን ተቀይሬያለሁ እያለም ይናገር ጀመር። ግራ ትገባለች። አሁን በመጨረሻም አዲስ ሰው መሆን እየሞከርኩ ነው ያለሁት። ገባን አይደለም? ተግባባን። ከአሁን በኋላ ይህን ነገሮች እየፈጠሩ ያሳለፍኩትን ህይወት ልደግሞ አልችልም። ተግባባን አይደለም? እያለን ይናገር ጀመር። ግራ ትገባለች። ከእሷ አፍ የሚወጣ አልመሰላትም። በሌላ በኩል ደግሞ ዴኒስ በርጋ እዛው ተወጣና ትቆማለች። ምንድን ነው የተፈጠረ ያለው? አሁንና መህመት እንዴት ሊሆን ይችላል? እንዴት ፈጣሪ ሆይ ቤተሰብ ውስጥ እንዴት ሊገቡ ቻሉስ? ይህን ነገርማ ማጣራት አለብኝ፣ መቅረፍም አለብኝ ብላ ትናገር ታወራ ጀመር። ሲኖም እና እንደዚሁ መርት ደግሞ የተሳሳሙ እየሳመቹን ያለችው ወዲያውኑ ይላቀቃሉ። ይህን ያየችው እኮ ወዲያውኑ የምፈልገውን ነገር ስላየች እየሮጠች ትወጣ ጀመር። ሲና ምን እያረግሽ ነው ያለሽው? ያምሻል እንዴ? መርት ይቅርታ ትንሽ ስሜት ውስጥ ገብቼ ነው ይሄን ያረኩት፣ ግን ይቅርታ እኮ ምንድን ነው የእኩ ጨዋታ እኮ ነው ያሰብነው አይደለ? ምን ሆነሻል እያለ ጨርታል። ይቅርታ እድለኛ ናት ግን እኮ በጣም ይቅርታ እባክሽ ሂጂልኝ፣ በጣም ብዙ ትሄድ አልፈሻል እባክሽ እያለ ይነግረታል። በጣም ይናደዳል። ስልኩን ያነሳና ወደ ውጭ ለመውጣት ይሞክራል። ሲናም እንደዚሁ ደስ ብሏታል። በመጨረሻ ምርት አንድ ቀን ይስመኛል ብላም እንደዚሁ ቀጥ ብላ ትሄድ ጀመር። ያሰበችው የተሳካላት ይመስላል። በሌላ በኩል ደግሞ ሲናም እንደዚሁ የሳሳም ያየችው አውቆ ሲናም እውነቷን ነበረ። ምርት በመጨረሻ ከሲናም ጋር እሷን ይወዳታል ማለት ነው እያለች እያለቀሰች ልትሄድ ስትል ከጀርባ ኦዝጉ ይጠራት ጀመረ። ኦዝጉ ወዲያውኑ ኦኩ ብሎ ይጠራታል። ብላ ትቆማለች። ስትሄጂ ያየሽ በዚህ ጋር እያለፍኩ ነበር። ምን የምትሰሪው ነገር አለ እንዴ? ዛሬ ካፌ አለም? አይ ካፌ ነበረ፣ ስራ ስለሌለኝ እየወጣሁ ነው ያለሁት። እንደዛ ከሆነ ለምን የነው ቦታ ሄደን አንዝናለን? ኦኩ ደህና ነሽ አይደለ? ማለት የተፈጠረ ነገር የለም አይደለ? ፊትሽ የሆነ ነገር የተፈጠረ ያየ ይመስላል። አይ ምንም አይደለም፣ ግን እኔን ተወደኛለህ ግን አንተ እያለ ትጠይቀው ጀመር። እንዴት ቢበቃ ለራሱ ልግለጽልሽ እንዴት እንደምወድሽ እያለ ይናገር ጀመረ። ወዲያውኑ እንደዛ ከሆነሽ አሁኑኑ በፍጥነት እንድንጋባ ፈልጋለሁ። እውነትሽን ነው? ምንም ምክንያት ግን አይኖርሽም? በቃ እሱን ነው ፈልገው እያለች ትናገር ጀመር። እሺ እንደዛ ከሆነ አሁኑኑ ማድረግ እንችላለና እያለ ይናገር ጀመር። እኔ እንሂድሽ እያለም ይዟት ይሄድ ጀመር። በሌላ በኩል ደግሞ እንደዚሁ ስሩ እያየን ያለው ግራ ተጋብቷል። እኮ አልመጣችም። ወዲያውኑ ስልኳ አይሰራም። ምን ማድረግ አለብኝ እያለ በሀሳብ ይዋጣል። ወንድም እንዴት ሆንክ እያለ ኦዝጉር ይመጣ ጀመር። ኦኩ አልመጣችም እንዴ? ኦኩም አልመጣችም እና ምን ተፈጥሮ ነው? አይ ሲናም ያደረገችው ጥፋት ነው እባክህ እንኳን ያልመጣችው እውነቱን ለመናገር ብሎ ይናገር ጀመር። ሲናም ያደረገችው እንዳሉ ነገር ይነግሮ ጀመር። እሺ ነይ ቁጭ በይ እያለ ደግሞ አሁን ስለሄደች ዴኒስ ገብታለች ከመመት ጋር ለማውራት። እሺ ቁጭ በይ እናውራ እያለም ይነግራት ጀመር። ትቀመጣለች። እሺ እውነቱ እንድትናገር እፈልጋለሁ፣ እነግርሻለሁ ምን ሊፈጠር ይችላል። ከአዩ ጋር በመጨረሻም እንደተጋባችሁ አይቆ ያለው እንዴት ልታውቂ ቻሉ?
ምክንያቱም ይሄን ነገር እንድትዋሽ አልፈልግም። አይ ለምን ልዋሽ እችላለሁ? አዎ ተጋብተን ነበር በፊት ግን ከዛ በኋላ ተለያየን። እኔ በመጨረሻ እስር ቤት ወደኩ። እንደዛ ነው? አዎ ግን በመጨረሻም ብዙ ነገሮች በእኔና እሷ መሀል ተፈጥሮ ነበረ። ማለት አልገባኝም። ምን ሊፈጠር ይችላል በሁለታችሁ መሀል እያለ ትጠይቃለች። ምክንያቱም ዴኒስ እውነተኛው ፊት ሲታወቅ ብዙ ነገሮች ይፈጠርጋል። ለምንድን ነው እየዋሻሻ ያለው? ቆይ አይ እንድትናደጂ አልፈልግም። ተረጋግተሽ ሁሉ ነገሮችን ከመጀመሪያ እነግርሻለሁ። እያንዳንዱ ጥያቄዎች ማለት ነው። ቆይ ማለት ሊገባኝ አልቻለም። የሁሉ ነገሮችን ነበረ? አይ እኔ ልጄን ለማግኘት ነበረ የመጣሁት። የምን ልጅ? ምንድን ነው የምትወራው? አሁ ልጄም ከአሁ ጋር ከተጋባን በኋላ እሷ አርግዛ ነበር ስንለያይ ማለት ነው። ከዛ መጨረሻ ምን እስር ቤት ከገባሁ በኋላ ነው ሁሉ ነገሮች ያወቅኩት የተረዳሁትም። እስከዚህ ይሄ ነገር ማጣራት ስለነበረብኝ ልጅ መፈለግ ጀመርኩ እና አሁን ለምን አልጠየቃትም? አሁ በመጨረሻም ልነግረኝ አልቻለችም። ስጠይቃትም ብዙ ነገሮችን አልነግረኝም። ስለዚህ ይህን ነገር ለማጣራት ብዬ ብዙ ነገሮችን አቀርኩ፣ አሰብኩ። ከሌላም ጋር ተዋውቄ እንደዚህ ወደ አሁ ጋር ቀረብ ማለት ፈለግኩ። ነገር ግን በመጨረሻም ልጅን ግን ላገኛት አልቻልኩም። እና ልጅን አላገኛትም። አዎ ግን ልጅ እዛ ቤት ውስጥ ኤፍሱን ናት የኔ ልጅ። እስያ ናት የኔ ልጅ ኤፍሱን። እሷ ናት የኔ ልጅ እያለ የናገር ጀመር። ዴኒዝ መሆኗን ግን አላወቀችም። በሌላ በኩል ደግሞ አሁ በሰማችው ነገር አስደንግጧታል። እዛው ትሽከረክራለች። ሁሉም ሰው ቤተሰቡ ተጨንቋል። ይሄ እንዲሆን ይችላል? በቃ ሁሉ ነገር ፍጥነት ነው። እናቴ ለምን አትቀመጭም? ግን ለምን ትቆሚያለች? ብላ ትነግራታለች። አባቴ ምን ሊሆን ይችላል? ምንም አውቆ ነገር ሆን ሲናርን መስማት አለብን የሚነግረንን። እናቴ በጣም በጣም ፈርቻለሁ። አያቴ ሊሞት ይችላል እንዴ? አይ ተይ እንጂ እንደዚህማ ሊሆን አይችልም። መቼም እንደዚህ ነገር አይፈጠርም። እውነቴ ነው እንጂ ብላ ትናገር ጀመር። ስልኳ መጥራት ይጀምራል። ቺናር ነው የሚደውለው። ሄሎ ቺናር። እሺ ምን? እንዴት ሊሆን ይችላል አባቴ ላይ ብላ ትናገር ጀመር። ምን ሆነ አያቴ? አያቴ ምን ሆነ እያለች ደጋግማ ትጠይቅ ጀመር። እሺ ቺናር፣ እሺ ቺናር ብላ ስልኩን ትዘጋ ጀመር። ከው ብላ ወዲያውኑ እንደዚሁ እየዞረች ሱዛን ብላ ትጠራታለች። ክፍሏን የአቶ ፋሚን ክፍል አዘጋጅ እያለች ትነግራታለች። ፈጣሪ መስገን ብላ እየሮጠች ትሄድ ጀመረ። ደህና ነው አደለ? አያቴ ደህና ነው አደለ? ሌላ ምንም የተፈጠረ የለም አደለ? እናቴ እያለች ኤፕሱን ትጠይቃለች። እናቴ መልሽልኝ እንጂ አባቴ በመጨረሻም ስትሮክ አጋጥሞታል። ምን ብላ ከቦትላለች። ግራ እየተጋባች ከአይነት እንዳይፈሳል። በቃ ይህን የተፈጠረው ነው ለመናገር ወዝጉር ይሄ እንዳለ ነገሮች በመጨረሻም እሷም የሁሉ ነገር ገብታ አይታለች። ምን ነጅን ነኝ እንዴት እንደዚህ ነገር ታረጋለች? ለሲናም ግን እያንዳንዱ ነገሮች መናገር አልነበረብም። እኔ ምንም አይደለም፣ ያው ሰዓቱን ደጋግሜ እያየው ነው። እስካሁን አልመጣችም፣ ስልኳም ዝግ ነው። ምን ሊሆን ይችላል? ቆይ እያለ እንዲያስብ ይጠይቆ ጀመር። አይዞ ምርት ተረጋጋ። ዋኮ በመጨረሻ የሚሆኑ ነገሮች ሊኖራት ይችላል ያልመጣችበት። ይህን የመታየ አይታን ይሆን እንዴ? ግራ ተጋብቻለሁ ብላ እየደጋገመ ይጠይቅ ጀመር። በሌላ በኩል ደግሞ አቶ ፈሃሚ በመጨረሻም እንደዚሁ በወልቸር ላይ ሆኖ ወደ ቤቱ እየገባ ነው ያለው። እቴ እያለ ይጠራል። አባቴ አያቴ ብላ ሁሉም ይከቡታል። ምን ተፈጠረ? ኤፍሰን እያለች ትነግራታለች። ኤፍሰን አባቴ ደህና ነው፣ ዶክተሩ እንዳለው ከሆነ። እንዴት ሊሆን ይችላል? እንደዚህ ሆኖ ማየት አልፈለገም እኔ ብላ ትናገራለች። አቶ ፋሃሚ ሰውነቱ ማንቀሳቀስና ማውራትም አልቻለም። እያለቀሰች እንደዚሁ ወደ ውስጥ ታስገባው ጀመር። ሱዛን ወዲያው ግራ እየተጋቡ በቃ እንደዚህ ነው፣ ዶክተሩ ምንም ነገር አይፈጠርም፣ ቴስቶች እንዳለ ወስዷል፣ እሱ እስከሚሆን ድረስ መጠበቅ አለብን፣ ትንሽ ወደ ራሱ እስከሚመለስ እና መንከባከብ እና ብዙ ነገሮችን ማድረግ አለብን። ቺናር አያቴ ደህና ይሆናል አደለ? ደህና ይሆናል ኤስን ውዴ፣ ደህና ይሆናል፣ ሀሳብ እንዳይገባሽ። ሆስፒታል እየተመላለስ ሁሉ ነገሮችን ይካተማል፣ ከዛ በኋላ ሁሉ ሰላም ይሆናል ብሎ ይናገር ጀመር። አባይ እንዴት እንደዚህ አንተ ላይ ሊፈጠር ይችላል ብላ ትነግራለች። አቶ ፋሚ አያወራም፣ አይናገርም፣ ዝም ብሎ አይጋገር ቁጭ ብሏል። ወይኔ
ወይኔ ብላ ጠራች። አባዬ እያለ ያችን አስመሳዩ እባቡ ይመጣ ጀመር። ምን ተፈጠረ አባዬ? አባዬ ብላ ኤፍሱን ጥላ ትጠምበታለች። አያቴ አያቴ ስትሮክ አጋጠመው ብላ ጠይቀው ጀመረ። አባዬ ብሎ አይዞ ደህና ትሆናለህ እያለም ያስመስላል። ሱዛን ወደ ክፍሉ ሰጪ በቃ ብላ ተናግራለች። ሱዛን ከጀርባ የተከተለች ይሄዱ። ቺናርም ሳይቀር ጀመር። አባዬ ብላ ኤፍሱን ትጠመጠንበታለች። እሱ ግን በፈገግታ ይዋጣል። እንደዚሁ አቶ ያቺን ያሰበው ነገር እያንዳንዱ ነገር ስለተሳካለት ቺናር እንደዚሁ በመጨረሻም በሀሳብ ይዋጣል። በሌላ በኩል ደግሞ እንደዚሁ ሀሳብ ውስጥ ወጥቶ እየተረማመደ ሁሉ ነገሮችን እያየን ያለው እንዴት ሊሆን ይችላል እንዴት ሊሆን ይችላል ብሎ እዚሁ ቤቷ ጋር እየዞረ ነው ያለው። መርት አውቁን እየጠብቃት ምንድን ነው ቆይ ሁሉ ነገሮች እኮ በቶሎ ያልቃል እያለ ይናገራል። አውቁ እያለ ሲያት ይደነግጣል። ምን ሊሰራ መጣ ደግሞ እያለ ኦዝጉ ያወራ ጀመረ። መርት ምን ትሰራለህ እዚህ እያሉት ነገሮች ማውራት ስላለብን ምንም ነገሮች ምናረው ነው የለም። ኦኩ ነይ ቆይ ምኑ ነው ልቀቃት እንጂ ማውራት አፈልግም። እሷ ማውራት አፈልግም እያልኩ ነው ያሉት። ምንድን ነው አልሰማም እንዴ ወንድም እባክህ አንዴ ከኦኩ ጋር ላውራ ተወኝ እያለ ይናገረው ጀመረ። ምን ሆነ አልሰውየው እያለ ከፊት ለፊቱ ይኖራል። ከሚስቴ ጋር ምንም ነገሮች እንድታወራ አልፈልግም። ሚስትህ ምንድን ነው የምታወራው እያለ ይናገር ጀመረ። ምክንያቱም አሁን ሰርጋችንን ወስናል። አርብ ዕለት ነው የሚሆነው። ስለዚህ በዛ ሰዓት ከፈለክ ና እሺ፣ እውነቱን ማየት ከፈለክ ማለት ነው እያለ ይናገር ጀመር። እንደዛ ነው አርብ ዕለት ጋብቻችሁ ይሆናል? ወዝጉ እንሂድ እያለች ትናገር ጀመር። እሺ ወቁ እንሂድ ብሎም ወዲያውኑ አቅፏት ይዟት ይሄድ ጀመር። መርት በመጨረሻም ከአይኑ በመፍሰስ ነው የቀረው። በሌላ በኩል ደግሞ እንደዚህ ሁሉ ነገሮች እያየች እየተረዳች ያላችው አሁን ግራ ተጋብታለች። አሁን መጠንቀቅ አለብን ብላም ብዙ ነገሮች ይማክራሉ። ቺናር ግራ ተጋብቶ አፍጥጦ አባቱን ያህል ወዲያውኑ ምን ማድረግ እንዳለበት ግራ ተጋብቷል። ትከሻውን እየዳሰሰ ያለ ዴኒስ እየሮጠች ወደ ውስጥ ትገባለች። ይህን ነገር ስለሰማችም አያቴ ፋህሚ አያቴ ብላ ክው ብላለች። ወዲያውኑ አይለን እየተያዩ ቺናር ብላ ዘላ ታቅፋለች። ዴኒስ ምንድን የተፈጠረው ግራ ተጋብቻለሁ እያለም ይመልስላታል። ስለ ኦራን ጠየቅኩት። ከዛ መጨረሻው በማየውን ነገር ወደቀ፣ ራሱን ሳተ። ግራ ተጋብቻለሁ። ደህና ነህ አንተ? በጣም ምን እንደምልሽ አላውቅም፣ በጣም ግራ ተጋብቻለሁ እያለም ይመልስላት ጀመር። ምን ማድረግ እንዳለብኝ አላውቅም ብሎም ይመልስላታል። እየዞረ አባቷን እያየ በጣም ግራ ይጋባል። ከክፍልም ይወጣል። እሱ ግን አቶ ፋህሚ ከሚስቱ ጋር ያለውን ፎቶ እያንዳንዱ ነገሮች ያያል። ቺናር ዴኒስ ምን ማድረግ እንዳለብኝ ምን ነገሮች ውስጥ እንዳለው ማወቃችም ይገባኛል። ግን በመጨረሻም ይሄ ነገሮች የተፈጠረውን ነገር አባት ላይ እንደዚህ የሆነ ደግሞ መጨመር የለብህም። ቆይ ቤተሰቦች የገዳይ በመጨረሻ ማን ሊሆን ይችላል? እንዴት እንደዚህ ነገሮች ሊሆን ይችላል? ዴኒስ ሁሉ ነገሮች የታቀደና የታሰበ ነበር የሆነው። ግራ ተጋብቻለሁ። እንዴት እዚህ ሊቆም ይችላል? ቆይ ቤተሰቦች እኮ አይደሉም እነሱም እያለ ይናገር ጀመር። በመጨረሻም ፋህሚ በመጨረሻም ሁሉ ነገሮችን ቦምቡ ሲሰማ ነው እንደዚህ ሆነው በመጨረሻም ብዙ ነገሮች አሁን የሚያበቃበት ጊዜ ምታል ይገባኛል። ቺናር ግን እንደዚህ አሁንም ቃል ይገባልሃለሁ፣ ሁሉ ነገሮች ይቀየራል፣ ቃል ይገባልሃል፣ እውነቱንም አብረን ሆነ እናውቃለን ብላም ትመክረዋለች። ቢሆን ደስ ይለኝ ነበር ግን በጣም ግራ ተጋብቻለሁ እያለ ይናገራል። እሺ ይቅርታ አባቴ ማየት እፈልጋለሁ። ቆይ መጀመሪያ እናውራና ከዛ በኋላ አባቴን ታየዋለህ ና ብሎ ቺናር ይናገረው ጀመር። ግራ እየተጋባ ያችን ይከተለዋል። ምንድን የተፈጠረ ያለው ብላም በጣም ተጨንቃ በሀሳብ ትዋጣለች። እንደዚሁም ዴኒስ ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት ይህችን ትመስል ነበር። በቀጣይ ምን ይፈጠር? ቺናርና ያችን ምን ሊያወሩ ይችላሉ? ኦኩ በመጨረሻም እንደምታገባ የሰማው እንደዚሁ መርት ምን ሊል ይችላል? እንደዚሁ ሲናም ብላ ነው የሁሉ ነገር አቅዳ ያሳካችው ወይስ ምን አስባ ነው የሚሉትና እንደዚሁም የአባትየው የአቶ ፋሚ ነገር ወደ ህይወት ይመለሳል ወይስ እዛው እንደዚሁ
ያቺን ሊያስገድለው ይችላል እና ሌሎችም በርካታ አጓጊ የሆኑትን ቲንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ ቪዲዮ እንደምስካ ላይክ ካረጋችሁ ቪዲዮ ላይክ አድርጋችሁ የምትጨርሱ በትህትና እየጠየኳችሁ ከወዲሁ እሰናበታችኋለሁ። ሰላም ፍቅር ጤና ከእናንተ አይጥፋ እያልኩ ቻው።